ሌሎችም አላችሁ እዚህ ተሰብስባችሁ በቃ ስብስብ ብላችሁ ትራክ ነጂዎች ናችሁ እንዳላችሁ በቃ የብርሃኑ ጁላን የጄኔራል ብርሃኑ ጁላን ቦታ ያዛችሁ ይመስል በቃ መሪ ረዛ ረዲያ እኔም ብዙ አወራሁ ደክሞኝ አሁን ጌሙንም ሳልጫወት ይደክመኛል አውርቼ ጨረስኩ አፈን አትክፈት ለማለት ፈልጌ ነው ማንም ውጃ በጣም ነው የምንቃችሁ መድኃኒዓለም በጣም ነው የምንቃችሁ እኔ ጂጂኪ ጋር እናቴ ይዶን ነው ቤቢ የኔ ጉራዬ ራሱ አያኖርም ጉራዬ ራሱ የኔ እናት እኔ እዚህ ቤት ምኖር መሰለ እንዴ ሆሊውድ ነኝ ያለሁት እግዚአብሔር ምስክሬ ነው ሆሊውድ ነኝ በሀሳብ ሆሊውድ ነኝ ያለሁት ሆሊውድ እየተዝናንባበት ጭያለሁ በቃ የኔ ወንድም አንተም እንደዛ ካሉክ ልንገናኝ አንችልም ይሄኔ ሁለት የግራ ካልሲ ሁለት የቆሸሸ ካልሲ አርገን ቤት ውስጥ ውን መተለ መቼ ሳያዩኝም ብለን እኔ ጂጂ እኮ ንጽህናዬን እኮ የምታይ እኮ ከጧት እስከ ማታ ድረስ እያገኘኝ ነው ታየኛለህ እከክ ታስታውቃላችሁ ከንግግራችሁ ራሱ እዚህ ጋር ስጋ እንደተወጠፈ ታጣ ወደዛ ሄድና ንጽህናና ዕውቀት በገንዘብ አይገዛም ተፈጥሮ ነው እኔ በጣም ነው የምንቅ የምትታጠቡ ስትሳቱኑ እናንተ የምትቀቀሉ ናችሁ ቀቀላችሁ አትበስሉ እንቁጭሉና በተቀቀለዛ የእውነት እኔ የምገዛውን ነገር እንኳን ከበር የማታረግ ሙጃ ሰው ነው የእውነት ኧረ አንገናኝም እንዳንተ እዚህ እንቁላል እየበላሁ የ10 ብር እንቁላል እየገዛሁ ሆዴን በእንቁላል እየወጠርኩ እየፈሳሁ መኖር መሰለ እንዴ ነው ልጅ እንዴ ምንድነው ጉረኛ ወግድልኝ እዛ እቺ ሴትዮ ደግሞ ማፈታት እቺ ህንታታትና ትምትባይ ሴትዮ ደይልዛ ማን ብሎ ካርጋታ ነበር ደግሞ ተፈታሽ የእውነትን ብቻ ይመጡን እንትና ልክ በቃ እናንተ የምትጥሙና የምትወሰዱ ቢሆን ኖሮ እኮ እግዚአብሔር ምስክሬ ነው ይሄኔ በ5 አመት ውስጥ ባልስማማ እንኳን 5 ባል ይኖረኝ ነበር እዚህ ላይ እንኳን 15 አመት እዚህ ላይ አሁን ስንት አመት ሆነ 13 14 15 አመት እውነቴን እኮ ነው እንዴት አለው ነው አንዳንድ ጊዜ አንድ እንኳን የሆነ ደግሞ ይፈሩኛል በነገራችን ላይ በጣም ነው የሚፈሩ በጣም ነው የምትፈሩ በጣም ታውቃላችሁ I'm very expensive ታያላችሁ ምን አባ እኔ ይሄንን አትገዛልኝ ይሄ አሁን ቤት ውስጥ ማረጋው ስታዩ እኔ በጣም ወጪያም ነኝ ታይኛለህ ቢያንስ በሳምንት 2 ጊዜ እረፍት ካለኝ ምን መሰለ ቦታ ሂጄ ዋይኔን ይዤ ፐርቸንት ስምጌ እበላሃለሁ ባጥንት ነው ማስቀር ከኔ ጋር መኖር ብትፈልግ ማለት ነው ስለዚህ እናንተም እውነቴን አይደፍሩኝም እኮ አሁን ሌላ ሴት ሲያገኝ እንትና ይሄ ምናምን ልክ ነው ሲመጣ በፖለቲካ ብቻ መስላችሁ አይደል በፖለቲካም ስማ ይፈሩኛል በፖለቲካም ይፈሩኛል ይሳስቡት እንዴ ነው እቺ ሴትዮ በጣም ውድ ናት አፏ በጣም ከእንደገና ደግሞ እንደ ሌላ ሴትም ደግሞ እንደፈለጉ ሊያሽከረክሩኝ አይችሉም ያውቃሉ አውጥቼ ነው ማሰጣቸው ያውቃሉ ስለዚህ ጫፈን ትይዝና ሄድና እዛ ተንደፋደፍ የምትንደፋደፍበት ቦታ I'm very expensive baby በጣም expensive ለኔ ስጠኝ እያልኩ አይደለም እኔ ራሴን ችዬ ነው የምኖረው ከኔ ጋር ስትሄድ እኔ ለበስኩትን አይነት ጫማ መልበስ አለብህ ሲሪየስ ነው የምልህ that's the problem እኔ ለበስኩትን ልብስ መልበስ አለብህ እኔ እንደምሸተው መሽተት አለብህ እሱ ብቻ አይደለም አልጋ ላይ ከኔ መብለጥ አለብህ ካልሆነ አሽከረክራለሁ አሽከርክሬ ባናተ ነው መደፋ ለዚህ ነው አትችልም that's why እንደኔ ማውራት አለብህ አትችልም አፈን ነው ማዘጋክ አየ ሲሪየስ በብዙ ነገር እንትን አንልም ጉራናት ነፋፍጦ ብትል ጨራት አትንደፋደፍ ነው በለ ስለዚህ እንደኔ የኢትዮጵያ ሴት በሙሉ እንደኔ ቢሆኑ ተለያየ አንድም ሰው በመቆንጠጭ አንድ ሴት አይነት ችግሩ እንደዛ ልትሆኑ ነው የምፈልገው ሴቶችዬ ተበላው ያላችሁ እንዳታለቅሱ ነገርያችኋል በሬና ጥጤ አስታመም ያስቆይ ካላችሁ ችግር ነው የምትፈጥሩት እና ምን ይሻላል እኔ መሆን አታለቃቅሱ እኔ እንዲህ ነው የምለው ነገ ከማልቀስ ቀድሞ መጠንቀቅ
ኮንዶም ማድረግ ማለት ነው። ለስም ኮንዶም ማጥለቅ ያ እንዴ ወይኔ እንዲሳካል ኢንቨስትመንት እኮ አይደለም ያዝ እኔ እናት ኢንቨስትመንት አልያዝንም። ፎቅ እየሰራን አይደለም። እንደዛ ነው። እነዚህ ሙጃዎች አይስወር ችግርም አለባቸው። ኧረ ምን ቲናዬ እኔ እኮ እንደው ግርም እግዚአብሔር ምስክሬ ነው ግርም ሚሉኛል። በቃ ግርም ሴቱ እንደነሱ አያሸረጉድም። እንዴት መሰለሽ አንቺ እኮ ከና ከሌ ጋር የምትወዳደረ ኦፍ ኮርስ ከኔ ጋር መወዳደር በጣም ነው የሚከብዳ። ከሌ ይሁን ክቡጭ ይሁን ስታስጠላ ሰካራ እኔ የራሴን ነገር ክሬት አድርጌ የራሴን ካምፓኒ እናት አሁን ደግሞ አሜሪካ ነገር አዲስ እንትን አምጥተዋል። አዲስ ሁሉም ባለ ካምፓኒ ሆነዋል። አሜሪካ አሁን የሰሞኑ እቺ ደግሞ ሰሞኑን የመጣች ትሬንድ ናት። ያ ማይ ካምፓኒ ይላቸዋል። የሰው ካምፓኒ አድቨርታይዝ 20% እኛም እኮ አለን እኮ 20% ምን አባ እኛም እኮ ያለን እኮ 20% ግን የኛ ነው አንልም። ከሸጥክ ነው ያቺ በካምፓኒው ስም ልትአብረር ትሉት ከተሸጠ 20% ይደርሳል ካሻሻጥክ እንዲላል። ዝም ብላችሁ አይታችሁ ዝም ብላችሁ የሰሞኑን በጣም ደጋግሞ እንዲላሉ እኔ እኮ እንደዚህ ካምፓኒ አለኝ እኔ እኮ እንደዚህ ካምፓኒ ይሄ መቼስ ነው ምስኪን የኢትዮጵያ ሕዝብ ካምፓኒ አለኝ አሁን ይሄ እስር ቤት እንደገቡት ካምፓኒ አለኝ የኢትዮጵያ ሕዝብ ሌላ ደግሞ አዲስ ሀጂዬ ነው ጌታ እንዴት ዋልክልኝ አዲስ እንትን አምጥቷል ካምፓኒ አለኝ። አንተ ሙጃ አንተ ውሸታም ቀዳዳ ዝም ብለህ የአሜሪካን የሚሰራውን ሰራርተ ብርን አጠራቅመ ከኛ እኩል ቁጭ ብለን በእርግጥ ከአውሮፓ የተሻለ ህይወት አለ በጣም የተሻለ ህይወት አለ። በቃ ምን አባ ካምፓኒ ነው ማን ነው የምትፎገረው? ወይ ኡበር ነው የምትነው ወይ የእንትናን ጂኒውን አንዱን መኪና ተቀጥረ ነው የምትሰራው ወይ ደግሞ የኔ ያክስቴ ልጅ አለች አጊቱን ያ ወይ ከሷ ከ30 እንትን ትራክ ውስጥ አንዱ እዛ ተቀጥረ ነው የምትሰራው። ከዛ ትመጣነት እኔ የሀብታሞቹ እዚህ ያሉ ጋር 5 አንበሳ መተው የሚያወርዱ አንተ ሙጃ እኔን ራሴ አሁን ይኸው ወደ ሌላ ሀገር የሚልኩኝ ተዝናኝ እንዲህ ነው ሀብታም ይኸውልህ እንኪ እንዲያለ ተዝናኝ ነው የሚልክ ሀብታም እሱ ስለሚዝናና ተዝናኝ ይላል። ተዝናኝ እንጂ ተዝናኝ ነው የሚለው። አንተ ሙጃ እዚህ መጣ ትዝናናበታለህ እዚህ ህዝብ ላይ ቀዳዳ አሜሪካ ነው የሰሞኑን ፋሽን ማይ ካምፓኒ የሚሉት ነገር ቁጭ በይ ሂጅባቸው እሺ ሄድባቸዋል። ዩኒክ ያንቺ ሰሞኑ ያመጡት ወንዶቹ አሉ እዚህ ይዘፈዘፉልሽና ኦፕን ማይ ካምፓኒ ፎር አዶናይ ያመጣብን ጉድ ነው። አዶናይ ከመጣ በኋላ ሁሉም ባለ ካምፓኒ ሆነ። አዶናይ አሜሪካን ያሉት ምናምን ቀስቅሷቸው ሄደ ሞቲቬት አድርጋቸው አሁን ሁሉም ባለ ካምፓኒ ሆነ። ካምፓኒ ያለን እንግዲህ የትራክ ካምፓኒ የኔ የምናምን ካምፓኒ የጠቀቀቀ ካምፓኒ የበርቀቀቀ ካምፓኒ የለም። ምን አባህ ምንም የለህም ያለ ይል አለኝ ማለት ቁጭ ብለን እንደዚህ ስትኖር you have now አለኝ ትላለህ now I have it ቁጭ ብሎ የሚበላ ነገር ከሌለ የለም። ምን አባህ አሁንም ባሪያ ነህ። ሂድና ሩጥ ሂድና ይታፈጣል ሂድባቸዋል። ሾካካዎች ስም እጠራለሁ ከዚህ በኋላ እሺ ስም ልጥራልህ ሂብትዬ ሽንት ቤት አትሄጂም ወይ? ሀጂን እየጠበኩት ነው። ዘጋሽ ፍሩት እያልዘጋሽ የኔ ጮሚቴ እንኳን አደረሰሽ እና በጣም እንደ ጮማ ተቆርጦ የሚበላ የኔ እናት ሲክስ ፔክ ያለው እንደዚህ ስታየው ምናምን ነገር የምትለው ስንት አይነት ሰው አለ መሰለህ? ይሁ ቡልሽት ጋዴም ሽት እዛ እዚህ ቁጭ ብለህ እዚህ ተጭደህ 24 ሰዓት እኔ ተኝቼ እኔስ እሺ እዚህ ጋራ ዶላር እየለቀኩ ነው። አንተ ቁጭ ብለህ እንደ መሰለህ እናት እንዴት ነው እንዴ እንትና እንዴ ሆነ